የውስጥና የውጭን ሚዲያ መለየት ያለብን ብዬ የማስበው የውጭ ሚዲያዎችን ማየት ያለብን ሙቀት የሚለቁ ስለ ብርሃን ግድ ማይላቸው መሆኑን ማሰብ አለብን። እኛ ግን ሙቀቱ ከብርሃን ጋር ካልሆነ ኢኳሊ ኢንላይትን ማያደርግ ከሆነ ሙቀት ብቻውን ለሎካል ሰው መፍጠርና መስራት ዋጋ የለውም ብለን ማመን አለብን። ለውጭ ሰዎች ለምሳሌ የሚዲያ ሰዎች ተወያዩ ምን ያደርግላቸዋል? የኛን መወያየት፣ የኛን መመካከር፣ የኛን መማማር አይፈልጉም። የከፋውን ነገር ይፈልጋሉ። ለምን? በሙቀት በርዕሰ ዜና በአርዕስተ ዜና ስለሚገበዩ ስለሚሸጡ። እኛስ ከአርዕስተ ዜና ገባ ብለን ጉዳዩን ከመነሾ የምናስብ ብንሆን አሰራርና ሕግን የምንከተል ብንሆን እምብዛም ግጭት ሳይፈጠር ብዙ ሐሳቦች ሊንሸራሸሩ ይችላሉ ብዬ አስባለሁ። ተጎዳው፣ ተጨቆንኩ፣ መናገር አልቻልኩም የሚለው ሰው መናገር ሲጀምር የመጀመሪያ ስራው እንዳትናገር አንተን ማፈን፣ የሱም መብት ማስከበር ሳይሆን አንተ መሸበብም ስራው አድርጎ ይነሳል። ያ እንዳይሆን ቢደረግ መልካም ይመስለኛል።